ወንደኛ አዳሪ በመባል የሚታወቁ ወንዶች ፍቅርን አስመስሎ የሴቶችን ገንዘብ መቀማት ላይ ፎከስ ያደረጉት ቀን በቀን ሚዲያ ላይ መከሰሳቸው እንደቀጠለ ነው። ጦርነቱ ጎን ለጎን የዓለም መነጋገሪያ የሆነች ባሏ ለልደቱ ቀን ድንግልና ያላትን ሴት በስጦታ መልክ ያቀረበችው ሴት በጣም መነጋገሪያ ሆናለች። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም እንደ ሁሉ ጊዜው ምርጥ ቪዲዮችን ይዤላችኋል። በጣም መነጋገሪያ የሆኑ ጉዳዮችም አሉ። አዝናኝ አስተማሪ ቪዲዮችም ጎን ለጎን ይዘናል። እንደ ሁሉ ጊዜው እናንተ ቪዲዮን ሲጀምሩ ላይክ በማድረግ ጀምሩ። ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ፕሊዝ ሰብስክራይብ አድርጉላችሁ። እስቲ ሁሉ ጊዜ የምላችሁ ላይክ አድርጉላችኋለሁ። እስቲ በደንብ ላይክ አድርጉ። አያስከፍልም። በነገራችን ላይ ላይክ አያስከፍልም። ላይክ በማድረግ ሌሎች ሰዎች ሀሳቦቻችን ላይ እንዲሳተፉ አድርጉ። እስከ መጨረሻ ድረስ የትም እንዳትሄዱ። የሰፈር ድንጋይ ላይ ቁጭ ተብሎ የሚወራ ጭዌ ድንግል ነኝ አለችኝ። እሺ ብዬ የሌለ ደስ ብሎኝ እየሮጥኩ ሄድኩኝ። በሚገርም እሺ ገባሁበት ወፌላ ማለት። ከዛ ቤት ገብታ ምን ትለኛለች? ከገባው በኋላ እኮ ደማ የና ሽሽቅንጭላ ፋፋ የምታታለን መስሎት እኔ እነግራለሁ። በዚህ ከቀጠለች ያልጋር አታድርግ። እውነቱን ልንገር ምን አይነት ዞ አትናደድ። ብቻ ልጅቷ በአካል ተገኝታለች። ይሄው ጋይስ አንድ ማለት ሚስተር ይገራል ድንግል ነኝ እኔም ለሪስ ኧረ ተው አረ ኮሜንታተሮች ግን ተው፣ ቢያንስ ጾምን እንጨርስ። ዘምሮ በቃ ጾምን እንጀለት። አረ ውጋት የሆነ ኮሜንት። ለማንኛውም እስኪ ቪዲዮ አሳይቻችሁ ልምጣና ያበበደ ኮሜንት አለው። እስከዛ የሚደረገውን እያደረጋችሁ ቪዲዮን የት እስኪ ወደ ቪዲዮ። የአሮጊት ፈስ ለጤና የሚሰጣቸው የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን አወሳሰዱ እንዴት ነው? በስንት ሰዓት ልዩነት ነው የምንታጠነው? ከምግብ በፊት ነው ከምግብ በኋላ? አያቴ በነፃ አልፈሳም አለችኝ። እንዴ ገንዘብ መሆኑን ከሰሙ የወጣቱ ምንም ተስፋ የለውም ማለት ነው። አረ በዚያ አቋማችን ኮረማ ጾሙን አልተዛለቅንም። አዎ አይሆንም እንዴ። ለማንኛውም ግን ይመቻችሁ። ዛሬ ቪዲዮ ይመስላል። ያው ተው ግን ጾሙን እንጹምበት። ኮሜንታተሮች ተረጋጉ፣ እስኪ ሰከንድ በሉ። ለማንኛውም በቀጣይ እስክንገናኝ ሜንሽን ወይም ሼር ማድረጋችሁ እንዳይረሳ። መልካም ጊዜ ይሁንላችሁ። መልካም ጾም ይመቻችሁ። ብዙ ጊዜ የማይገኘው ነገር እንደ መብት የምታስቀምጡት ነገር ለምንድን ነው? አሁን አሮጊት ስታስቡ እርጅና ሳይደርስ አብዛኛው በወጣትነትና በጉልምስና እድሜው እያለቀ ነው። አሮጊቶች ደግሞ ምን በልተው ነው የሚፈሱት? እስቲ አረ ጎበዘነት ተዛዘን ተው፣ ግድ የለም ዶክተሮቻችን። ሰላም ቅርታ አንድ ደቂቃ ምን ነበር? ፋሻ ይዘሻል? አላስኩም ነው ፋሻ። ምክንያቱም አንቺን እያየሁ ባንቺ ውበት ተሰብሬ ነበርና ጉልበቴን ለማርከም ነበር። ይዘሻል? ነው ለለፍ አላስኩም ቅርታ እንዴ። እና ታዲያ ያለ ካሳማ መሄድ አይቻልም። እና ምን ይልልህ? ቢያንስ ሆስፒታል ታሳክሚኛለሽ? ታሳክሚኛለሽ? አሳክማለሁ። እሺ ስልክሽን ስጪኝ። እሺ ዛሬ እንትን ስለማል ነገ ታሳክሚኛለሽ ይሻላል። ያንተ ስጠኝና እሺ ግን ትደውይበታለሽ። ኧረ ችግር የለም። እሺ ምንድነው ጅንጀላሙ? ሳይጠራ ግን እንዳዘጊው ጠራ መሰለኝ። ሚሽን ፓስት አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ትዋጋላችሁ። የባህር በር ጥያቄያችን በሰላም ካልተመለሰ የአድዋ ልጆች መሆናችንንም በተግባር እናሳያለን፣ ወጣቱ ይዘጋጅ። ይህ የዚህ ትውልድ አደራ ነው ሲሉ ተደምጧል።
አንሄድም የሚሉ ሰዎች አሉ ነው። አንሄድም የሚሉ ሰዎች ይበዛሉ እርግጠኛ ነኝ። ግን አገር በምንም አትቀየርም። እውነት ለመናገር በቃ ማለታችሁም አገኛችሁም ሀገር ሰላም ሲሆን ነው አይደለም? አዎ አሁን ሰላም ነው እያልኳችሁ አይደለም። የትኛው ሀገር ሰላም ነው መታወራው ለማለት ኮመንት ላይ ቸኮለ ሰው ሊኖር ይችላል። የዘንድሮ ምርጫ እንዴት አያችሁት? አንድ ምርጫ የምርጫ አባል ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ልቀቅለን ነው ከመረጣችሁን በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን ትኖራለች። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናወጣታለን። እሷም ትኖራለች። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናርገዋል። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ጋዜጠኛ ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡ ነው። ጨርሰን አንተ ምን አለብህ? ያው መልክ ነው። አቤት 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 ህዝቡ ነው። ምን ወረወረች? በምርጫ ብቻ ዱቄቱ ነው ውጭ በወረወረችው። እነዚህን ሳይደራጁ እንደዚህ ነው መቅጨት። ሲያምረኝ የሆነ ሰው ዘፈን አወጣልኝ አሉ። መቼም አንድ አባባል አለች፣ ብድሩን ማይመልስ ወንድ አይወለድ ይባል የለ። መቼ ልቀቀው እስቲ ንገሩኝ በእናታችሁ። ኮመንት ሴክሽን ላይ ንገሩኝና መቼ ድራፕ ማድረግ እንዳለብኝ። ወይኔ ያን እኔ እኮ ንጹህ መሆን እኮ አቤት እኮ አይ አል እግዚአብሔር የዛ ሰዓት ላይ እኔ ኤክስኪውዝ ሚ ሰው ተወጡት ብዬ ለጥ ብዬ ነው ጥጌን ይዤ አይላችኋለሁ። እኔ በነገራችን ላይ ሙዚቃ ወይ ደግሞ የአርት ነገር አሁን በቃ የመኒ ሜኪንግ ብቻ ላይ ፎከስ ማድረግ ሆኗል እንጂ ጃውን የጠበቀ እንደነ ጥላውን ገሰሰ እነ ቴድሮስ እነ ቴዲ አፍሮ እንደነ ምናምን አይደለም አሁን እየተሰራ ያለው በተለይ ራፐሮች ዘንድ። አዎ የራፕ ጸባዩ እንደዚህ ነው ልንል እንችል ይሆናል። ምናልባት ግን ራይ በጣም ጎበዝ ነው። በጣም ሲበዛ ጎበዝ ሙዚቀኛ ነው። ግን ሳሚዳን ይሄ ነገር አይነፋም ብሎ እስቲ እናንተ እንዴት ትላላችሁ? ሙዚቃም አይደለም ጥበብም አይደለም ዕውቀትም አይደለም ችሎታም አይደለም። ሳሚዳ ነው ማለት ነው። ቦት ላይ እየተንሳፈፈች የሆነ ሀይቅ ላይ ምናምን ምን አለ ምን ጥቅም ቢፍ መደራረግ ምናምን ዲሽ መደራረግ ምን ጥቅም ምናምን ነገር ትልልቅ ሰዎች አራላችሁ ምናምን ነገር በስተርጅና አይነት ነገር አለ። ከዛ ገስ ዊዝን ኮሜንት ሴክሽን ፓምፋሎን yes you're right it's better to beef with your fans in the comment section ብሎ ጣፈው ይኸው አንብቡት። ሳሚዳ ግን የመለሱን አሁን ተመልሼ ገብቼ ማየት አለብኝ። ከአረብ ሀገር የሚመጡ ሴቶችን እያጠመዳችሁ ገንዘባቸውን የምትበሉ ዘመናዊ ወንደኛ ዳሪ። ይሄ ገላ ሸጦ ማደር ነው። ሽንት ቤት አጥባ ለፍታ ያመጣችሁን ገንዘብ መብላት ይሄ ገላ መሸጥ ይባላል። ደግሞ ከዛ መስመጡ ሴቶች ለምንድነው አንዷ ተጎዳው ስትል ካንዷ ማትማው? እሱን ነገር ስንት አመት ቆየሽ? ቆይት 5 አመት ቆይታ መጣች። ይሄን ዲናር ትዝቂው ነበር ማለት ነው። ያው የልጆች አባት ለእንትን ነበር የመጣው ቤት ክራይ ፈልጎ ምናምን ቤት ክራይ ፈልጎ ሲመጣ አስታውሳለሁ የዛኔ የሆነ አንኳኩቶ ይለጠፋል የሚከራይ ቤት ተብሎና ክፍት ሳረገው ብሎ ነበር የገባው። ዘው ብሎ የትኛው ነው ይከራያል ወይ ምናምን አላለምና በዛ ተዋወቅን ከልጆች አባት ጋር ማለት ነው። ወደ ቤቱ ገብቷል። ተከራይ ሆኖ ነው የገባው አይደል? የልጆች አባት ሻንጣ ምናምን ብቻ ይዞ ነበር የመጣውና ሻንጣው ሳየው ባንክ ስቴትመንት አለ፣ ወረቀት ዲያሪ ምናምን አለ እና 2400 ብር ይላል ባንክ ስቴትመንቱ። አሁንም የሚታይ ነገር ነው።
ነገራችን ላይ ተበልተው ማያ ገንዘብ የሚመስላቸው ገንዘብ ይዞ የያዟት ገንዘብ ስታልቅ ሚዲያ ላይ የሚመጡ ሴቶች በጣም ያሳዝኑኛል። አንዳቸው ከአንዳቸው ለምን አይማሩም? አንድ ሁለተኛ ደግሞ እንደዚህ ነገር ህገወጥ ነገር ከተፈጠረባቸው ሚዲያ ላይ ይዞ ለምን ይመጣሉ? ህግ የሚባል ነገር እያለ በጣም ጥያቄ ስለሚሆንብኝ ነው። እንደዚህ አይነት በጣም ፍቅርን አስመስሎ የሚበሉ ወንዶች አሉ። በዛው ልክም ደግሞ ሴትነታቸውን ማሳልፈው ሰጥቶ ያው የሚጠቀሙ አሉ። እዚህ ጋር ተያይዞ ስለ ፍቅረኛሞች ምናምን ካወራን አይቀር ከሰሞኑ በጣም በጦርነቱ ልክ የተወራለት የሚገኘው የዓለም ሚዲያ ሽፋንን የሸፈነው ነገር በጣም አስገራሚ ነው። በጣም አስገራሚ ነው። በላይ ተናግሬያለሁ። ለባሏ ልደቱ ቀን ስጦታ አዘጋጅታ ጠበቀችው። ስጦታውን ከመመልከቱ በፊት አይኑ ተጋርዶ ነበር። ሚስት እንግዲህ ለባሏ የሚገርም አስገራሚ ስጦታ ሰጥተዋለች። ይህም ለልደቱ የሚሆን የድንግል ሴት ስጦታ ነው። በዚህም ባልየው ተገርሟል። በሚስቱ ፍቅርና ታማኝነት እንደዚሁ እምነት ተደንቋል የተባለው በዚህ ዓለማችን በጦርነት በታመሰችበት ሰዓት ላይ ይህ ዜና አነጋጋሪ መሆኑም እንግዲህ ልዩ ትኩረትን ስቧል ማለት ነው። ሚስት ለባል ለልደቱ የሚሆን የድንግል ሴት ስጦታ ነው። ለልደታችሁ ምን አይነት የተለየ ስጦታ ተሰጥቷችሁ ያውቃል? እንደዚህ አይነት ስጦታ ቢቀርብላችሁ ምን ታደርጋላችሁ? ለማንኛውም ሐሳብና አስተያየቶቻችሁ ኮሜንት ላይ ጻፉልኝ። እናንተ እንደዚህ አይነት ስጦታ ቢሰጣችሁ ምን ታደርጉታላችሁ? የምታደርጉትን ታውቁታላችሁ እናንተ። ፒኦቪ የምጠላው ጓደኛ መብራት ይዞት ሲሞት ማለት ስማ ሞናል ሳልነግርህ ያ ጓደኛዬ ማለት ነው ምንም ጭፈራ አይችልም ነበር። እሺ ዛሬ እንደው ያለ ሙዚቃ አርገፈገፈው ነው ምልክ ሲርገፈገፍ ነው የቆየው። ሲርገፈገፍ ቆይቶ ተኝቶ ከዛ ብንቀሰቅሰው ደግሞት ነው መሰል አልሰማም አለ። ሲንግል ማሞን በጣም ደስ ይላል። በጣም ደስ የሚል ነገር ነው። ማሳደግ ከቻልሽ ሲንግል ማሞን በጥፋይ ብለሽ የምትኖርበት ዓለም ነው። ምንኛ ነው ይሄ ንግግርሽ? ታለ ድምጽ ራት በጣም ይቅርታ ጉንፋን ትንሽ ይዞኝ ነው። ከጭቅጭቅ ነፃ ለመሆን ሲንግል ማሞን ጥሩ ነው ይባላል እንዴ? ከጭቅጭቅ መሸሽ እኮ ድል አይደለም። ነፃነት ብቻውን ሰላም አይፈጥርምና ጭቅጭቅን መፍትሄ አድርገሽ ታስቀምጫለሽ። በትዳር ዓለም ውስጥ ሳይጨቃጨቅ የሚኖር አለ እንዴ? ማንም ማር ተላርሶ እኮ የሚኖር የለም። የረሳሹ ነገር አለ። አንዲት እናት ልጅ ከወለደች በኋላ ደስታዋ የልጇ ደስታ ነው። እንዴት ነው የራስሽን ነፃነት ፈልገሽ የልጅሽን እኮ ደስታውን ከአባትም ከእናትም አንድ ላይ ሆኖ ማግኘት የሚፈልገውን ነገር ነጥቀሽ እኮ ነው የምትሄጂው? እንዴት ለወጣቱ እንደዚህ አይነት ትምህርቶችን ታስተምራቸዋለሽ? እቺ ሲንግል ማም ሆነሻልና ሁሉም ሲንግል ማም ሆኖ ይኖር እንደሱ አይደለም። ኃላፊነትን የሚቀበሉ ወጣቶችን ትውልዶችን ማፍራት የለብንም? ጭቅጭቅ መጣ ተብሎ ግን እንዲፋቱ ሲንግል ማም እንዲሆኑ መክሩ ምክር ተገቢ ነው ብዬ አይደለም። ልጅ እኮ የሚፈልገው እናቴ ደስ ብሏታል ነፃ ሆናለችን አይደለም። አባት አለኝም ማለትን ይፈልጋሉ። አባትን በሩቅ አድርጎ እኮ አይደለም። አዎ ትዳር በሁለት ሰው ብቻ አይቆምም። ትዳር በሰላም ነው የሚቆመው። ሰላም ከሌለበት ጥንድ ደግሞ ብቸኝነትን የመሰለ ነገር የለም። ግን ይሄ የሚመጣው መቼ ነው? አግሶ ለውጥ እኮ ማምጣት ይቻላል በመነጋገር። እንሳሳታቸውን ነገሮች አንድ ነገር ድንገራችሁ። በግጭት ሰዓት ይብረድ ሳንል እዛው እሳት በሆነበት ሰዓት ንግግር ተጥራለን። ከመወያየታችን በፊት አንተ ቀደም ብለን የማይክሮ ሰከንድ ጸሎት አድርገን እንቀመጥ። እግዚአብሔርን አስቀድሞ የተቀመጠበትን ውይይት የተፋፋመውን እሳት ነው የሚያከስመው። በቀላል መፈታት የሚችለውን ነገር ነፃነት ነው የምፈልገው ብላ አንድ ሴት ወጣ ሲንግል ማም መሆን ይሄ ተገቢ ነው ብዬ አይደለም። መምከር ያለብሽ ኃላፊነትን የምትወጣ እናት ሁኚ፣ ኃላፊነት ያለባት ሴት ሁኚ ማለት ሲገባሽ አንቺ ነፃነትን ስታስቢ ስታመቻች የልጅሽን ደስታ ነው ያበላሽሻለሽ። አስተውሉ። ለልጆቻችን የምናወርሰው ከገንዘብና ከሀብት በላይ ለልጅ ትልቁ ሀብት የሚሆነው ወላጆቹ በሰላም ሲኖሩ ነው። በተቻለን አቅም በትዕግስት በማስተዋል በመተላለፍ አስገዳጅ ሁኔታ ያልተፈጠረበት ትዳር ላይ ተቻችለን እንኖር ባይ ነኝ። የከፋ ከሆነ መለየት ኃጢአት አይደለም። እነትሽን ክብርሽን የሚነካ ከሆነ ንቄት ያለበት ግፍ ያለበት ትዳር ከሆነ መፋታት ኃጢአት አይሆንም። በተለያየ መንገድ ልጆቻችሁን ያላባት የምታሳድጉ ሲንግል ማሞች ደግሞ በጣም ትልቅ ክብር አለኝ። በልጆቻችሁ ተካሱ። ነገራችን ላይ ሲንግል መሆን ምርጫ ነው። ነገር ግን ሲንግልነት ጥሩ ነው ብሎ መስበኩ ነው ኃጢአት እንጂ ሲንግል መሆን የምርጫ የችሎታና የተሰጠው ጉዳይ። በፍላጎት የፈለጋችሁትን ላይፍ መኖር ትችላላችሁ። በችሎታ ህይወታችሁን ማቆየት ወይ ደግሞ ህይወታችሁ ውስጥ ፈተናዎችን ማለፍ ትችላላችሁ። በተሰጠው ደግሞ በጥበብ ደግሞ ትዳርን መምራት ትችላላችሁ። ዋጫዋለን። ነገር ግን ሚዲያ ስላለን ብቻ ብቸኛ መሆኑ መኖር ትክክል ነው ብሎ መስበክ ማለት መርዝ ጠጡ አይገላችሁም ብሎ እንደማለት ነው ብዬ አስባለሁ። ከዚህ ጋር ተያይዞ ሊያ ብዙ ጊዜ ትተቻለች። አሁን ግን እየተወራ ያለው ከህግ ጋር ምናምን ተያይዞ እናሳስርሻለን መታሰር አለባት ምናምን የሚሉ ሰዎች አሉ። ትዝብታችሁን ኮመንት ላይ አድርጉና እኔ ሚዲያ ላይ በምንመላለሰው ነገሮች እኛ ህግ አዋቂ ሆነን እሷ መታሰር አለባት ስንል እኛን የሚያስጠይቀን ነገር አለ ወይስ የለም የሚለው ነገር ደግሞ ወደ ውስጣችንን ብንመለከት በዛው ልክ ጥሩ ነው ብዬ አስባለሁ።
ይድረስ ለኢትዮጵያ ፌዴራል ፖሊስ ከዚህ በፊት ለታሰሩ ቲክቶከሮች የሰራው ህግ ለዚች አጋሰስ አይሰራም ወይ? አጋሰስ ሲል ያስቡ ጥያቄ ነው የጠየቁት። ህግ እያከበረ እየከሰሰ ነው። እቺ አጋሰስ የሆነ ሴትዮ ሴቶቹን ጨረሰች። ወየውልሽ መረጃሽ ደርሶኛል፣ ቪዲዮ አለኝ፣ ብትናገር ምናምን አዋርድሻለሁ። እኔ ቆይ ፊንገር ሹ ማንሽ? ቆይ ሰው ነሽ አለ እንዴ? ፌዴራል ፖሊስስ ሌሎቹ ሲታሰሩ እቺ ልጅ ለምንድን ነው ዳለቻ ዳስሮች ለምን ያልታሰረችው? ቆይ ፌዴራል ፖሊስ ተሳስቶ መሆን አለበት። አይ መስሏት ይሆን እንዴ? ሰው ናት። እንደኛው ሰው ከሆነች ለሌሎቹ ቲክቶከሮች የሰራው ህግ እዚች አጋሰስ ላይ ማፕራ ይደረግ መታሰር አለባት። ሴቶቹን ጨረሰች። አጋሰስ እያለ ይከሳል። እኔ እኮ መድኃኒዓለም አንድ ቀን ደግሞ አይታችሁ ከሆነ እኮ ወንድ ልጅ አትናገርም። ደግሞ ሴቱን ጥምድ ከኩያሽ ጋር ኦኬ፣ እሺ ከኩያሽ ጋር ብትወልጅ የምታደርሻቸው ገና ታዳጊ ህፃናት ምን? ለማንኛውም ይሄ የምትመለከቱት አፕሊኬሽን የኢትዮጵያ ፌዴራል ፖሊስ ነው። 10 ሰዎች 20 ሰዎች አፕላይ ብታደርጉ ከርቻሌ ነው የምትገባው። አፕላይ አድርጉ፣ ከጉግል ስቶር ላይ አውርዱ። መድኃኒዓለም አይ ፊንገር ሾው ተደራጅታችሁ ግን እንደዚህ እናረጋታለን፣ እንደዚህ ትላለች፣ እናስደፋታለን፣ እናሳስራታለን፣ የሆነ ጣቢያ ትቀመጣለች፣ ከዛም ቪዲዮ ትነሳለች እንደዚህ ብለው ቤቷ የት ነው እያሉ እየጠየቁ እየደወሉ እየሰማው ሲነኩኝ ዝም አልልም ማለቴ እንደ ወንጀል አይተሽ ስትናገሪ የምራዝም ይልሻል። እኔ ሊያኔ ለማንም ደነግጥ ለማንም ፈራ ልጅ አይደለም። ነገራችን ላይ እንትና ልክ ነው እንትና ልክ አይደለም እንትና እንዲህ ያለች ለማለት አይደለም። እኔ በነገራችን ላይ ስለ ህግ ስናስብ ህግ እኮ ጫውታ ወይ ደግሞ ዝም ብሎ ተራ ነገር አይደለም። ከፈጣሪ በታች የምንፈራው በተለይ እርስ በራሳችን የምንከባበረው ህግን ፈርተን ነው እንጂ የሰው ልጅ በጣም አይከባበርም ብዬ አስባለሁ። ህግን ማክበር ግዴታ ነው፣ የሁሉም ግዴታ። በተለይ ሚዲያ ላይ ያለን ሰዎች ከ5,000 በላይ ተከታይ ያለን ሰዎች ኃላፊነት ሊሰማን ግድ ይለናል። ለምንናገራቸው ነገሮች ጥንቃቄ ያስፈልጋሉ። ለምን? ህግ ያለበት ሀገር ላይ ስለሆነ። አንዳንዴ ለኮንቴንት ተብሎ ሀሳስ ገሰሳ አውርቶ እንደዚህ ውዝግብ ማንሳት እንደዚህ ማለት የሆነ የተቋማትን ስም መጥራት ምናምን ማለት ራሱ እኔ እንጃ እኔ ልክ አይመስለኝም። እንደኔ አርሰናል ዋንጫ ይብላ እንጂ አይበላም። በልቶ የሚያውቅም ምኑ ናችሁ አባ እስቲ አንተ ፍሬደን የነገው ጨዋታ አርሰናል ዩናይትድ ነው የሚበላው። ዩናይትድ እርግጠኛ ነኝ አርሰናል ካላረገው ዩናይትድ ነው የሚያደርገው። ስማ ለምን አይዛል? ለምን ገምተህ እንደውም ስልክ አናሸንፍም? የት ነው ቦሌ መድኃኒዓለም ሰላም አርሰናል ስለምተማመን የት ነው ቦሌ መድኃኒዓለም ሲቲ ሙሉ አንደኛ ፎቅ ሀቅስቶር ይሸልማል። ለገምተህ በየ ዩናይትድ ነው ለብ ብለህ አንድ የሚያደርገው ብዬ ገምቻለሁ ነው በየ ስማ ምንድን ነው ሽልማት? አንደኛው አይፎን ነው አልቀረም እንዴ? ሁለተኛው ፓወር ባንክ ባለው አርሰናል ሶስተኛም አለው ሲዲ የጌም ሲዲ ነው። በቃ ዩናይትድ በየ በልቶታል ነው ምንሽ በየ ዩናይትድ እንካ እዛው ይደንጉዱን ነው እኔው እኔ መጣች አባቴ። አሁን እቺን ሰጣት ሙክክ ነው የምትለው ነው ማለት ቤቢ ዛሬ ለፍቅራችን የሚሆን የሚገርም ስጦታ ይዤልሻለሁ። ስጦታ? እሺ ስጦታኛው እስቲ ገምቺ። ኦኬ ልገምት። ገምቺ እስቲ። የቪኤት ቁልፍ። የምን ቁልፍ ነው? አንቺ ደግሞ አይደለም ሌላ ነገር። እሺ የጂ+3 ቁልፍ። አረ ከቁልፍ ውጪ ምን ይሁን? እሺ ቤቢ እስቲ እንትን የሚሸት ነገር ሚሸት። ኦኬ ባለ 1 ሚሊዮን ብሩ ሽቶ ያልኩህ እነሱን ገዝተህ ነው? አይደል? የተፈጥሮ ሚሸት ምንድን ነው ቤቢ? ፈስ ነው እንዴ? ወይ በቃ ልስጥሽ። ጨፍኝ። ሰርፕራይዝ። ምንድን ነው አሁን ለዚህ ሰርፕራይዝ ያስፈለገው? አይደለም እኮ ይኸውልሽ፣ ጽጌረዳ ፍቅራችንን ይወክላል። እሾኩ አንቺ ነሽ። ማን ነው እሾኩ? ፈተናችን ነው። በቃ ዝም በል። እሾኩ አንተ ነሽ። ችግር አላሸተሽም። ይቆጠር ነገር ወይ ቁልፍ ነገር ምናምን ካልሆነ ሴቶች አባባ አረ አይነካካቸው። ጥላ ሄደች ኤክስ እንመለስ ስትል ናፍቃኝ ነው። ውሸታ
ካላመንክ ልማልልህ። ቆይ የኔ ጉዳይ ያንተ ጉዳይ መሆኑ ቀረ ማለት ነው? ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘና ፈታ እንዳላችሁበት አሪፍ ቪዲዮ እንደተመለከታችሁ ተስፋ አድርጋለሁ። ላይክ ካላረጋችሁ ድጋሚ ላስታውሳችሁ ላይክ አድርጉ። ቻናሉንም ሰብስክራይብ አድርጋችሁ የደውል ምልክቱን ተጫኑ። ሁልጊዜ የምሰራቸው ቪዲዮዎች ለእናንተ ይደርሳሉ። መጀመሪያ ቻናሌን ኮሜንት ላይ ገብታችሁ ቼክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።